ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ያለንበት ዘመን ለቤተ ክርስቲያናችን ባንድ ላይ ዘብ የምንቆምበት ጊዜ ላይ መድረሳችንን ያሳያል ሲሉ ብፁዕ አቡነ ይስሐቅ ተናገሩ። ብፁዕነታቸው ይህንን ያሉት በአርሲ ሀገረ ስብከት በኖኖ ዋጅ ቀበሌ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ይታወቃል። ከእነዚህም ውስጥ ጥቃት ከደረሰባቸው መካከል ለአንድ ሕፃን የ70 ሺህ ብር ድጋፍ ማድረጋቸውን ተከትሎ ነው። ብፁዕነታቸው አሁን ላይ ያለንበትን ዘመን ቆም ብለን ማሰብና ለቤተ ክርስቲያናችን ባንድ ላይ ዘብ የምንቆምበት ጊዜ ላይ መድረሳችንን ያሳያል በማለት ለተፈጸመው ጥቃት ማዘናቸውን ገልጸዋል። መረጃው በማህበረ ቅዱሳን የወላይታ ሶዶ ማዕከል ነው። የአሜሪካ ማዕከል ሚዲያ ዋና ክፍል ልዩ ጉባኤ ማዘጋጀቱን ገለጸ። ሚዲያ ዘመኑን ለዋጅ አገልግሎት በሚል መሪ ቃል የሚዘጋጀው ይህ ጉባኤ በመላው ዓለም ለሚገኙ የማህበሩ አባላትና የአገልግሎቱ ደጋፊ ምዕመናን የሚሳተፉበት ነው። በዕለቱ መልአከ ኤዶም ኤፍሬም ሸቴ ለዘመናችን የቤተ ክርስቲያን አገልግሎት የሚዲያ አስፈላጊነትን አስመልክቶ ገለጻ የሚያደርጉ ሲሆን ዲያቆን ያረጋል አበጋዝ ደግሞ መልእክታቸውን የሚያስተላልፉ ይሆናል። የማህበረ ቅዱሳን የብሮድካስት አገልግሎት ያለበት ሁኔታና ተግዳሮቶች ማብራሪያ ደግሞ በጋዜጠኛ መስከረም ጌታቸው እንደሚቀርብም ተመላክቷል። ይህ ጉባኤ የማህበሩን የሚዲያ አገልግሎትና አስፈላጊነት እንዲሁም ማህበሩ በሚዲያ በኩል እየሰጠ ያለውን አገልግሎት ለመረዳት ፍላጎት ላላቸው ኦርቶዶክሳውያን ሁሉ ክፍት መሆኑን የአሜሪካ ማዕከል አሳውቋል። መርሃ ግብሩ ነገ ጥቅምት 23 ቀን 2018 ዓ.ም ይከናወናል። የአብነት ትምህርት ለዘመናዊ የኢትዮጵያ ስነ ትምህርት በሚል መሪ መልእክት አውደ ጥናት ተካሄደ። አውደ ጥናቱ የተካሄደው በባህር ዳር ዩኒቨርሲቲ ሲሆን የግዕዝ ቋንቋ ጥናት ለኢትዮጵያ እውቀትና የምርምር ዘርፍ ስላበረከተው አስተዋጽኦ በዘርፉ ታዋቂ ምሁራን የጥናት ስራዎች ቀርበው ውይይት ተደርጎባቸዋል። በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ዶክተር ሙሉቀን አንዱዓለም ባህር ዳር ዩኒቨርሲቲ በመጀመሪያና ሁለተኛ ዲግሪ የግዕዝ ቋንቋ በማስተማር ላይ እንደምትገኝ አስታውቀዋል። በቅርቡም ደግሞ የሶስተኛ ዲግሪ ለመጀመር በዝግጅት ላይ መሆናቸውን ጠቁመዋል። ዓለም ላይ ግዕዝን የሚያስተምሩ ቁጥራቸው 31 የሚደርሱ ከፍተኛ የትምህርት ተቋማትን መመልከታቸውን በማንሳት በኢትዮጵያ ቁጥራቸው ጥቂት ከፍተኛ የትምህርት ተቋማት ብቻ ግዕዝ እንደሚያስተምሩ ተናግረዋል። አውደ ጥናቱም የተዘጋጀው ወጣቱ ትውልድ ግዕዝን በመማር ይህንን እንዲረዳና ከታችኛው የትምህርት ደረጃ ጀምሮ የራስን ቋንቋ መማር እንደሚገባም ተናግረዋል። መረጃው የአማራ ሚዲያ ኮርፖሬሽን ነው። በማህበረ ቅዱሳን የሐዋሳ ማዕከል አዳዲስ የግቢ ጉባኤ ተማሪዎችን ተቀበለ። በ2018 ዓ.ም ወደ ሐዋሳ ዩኒቨርሲቲ ዋናው ግቢ ጉባኤ ለገቡ ተማሪዎች የእንኳን ደህና መጣችሁ መርሃ ግብር አከናውኗል። ተማሪዎች ከዘመኑ ፈተና ተጠብቀው የመጡበትን ዓላማ ከግብ ማድረስ ይጠበቅባቸዋል ተብለዋል። መረጃው በማህበረ ቅዱሳን የሐዋሳ ማዕከል ነው። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።